አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፍላችኋለሁ። የማይጠገብ ልብ ክፍል 2 የማይጠገብ ልብ። የዛን ዕለት ህልሜን፣ ማንነቴን፣ ውበቴን፣ ደስታዬን ከቤተሰቦቼ ጋር አብሬ ቀበርኳቸው። እቤት ውስጥ የታየው የደስታ ብርሃን በደቂቃዎች ልዩነት ጨለመ። ወላጆቼ በቅጡ እንኳን ሳልሰናበታቸው ብቻዬን ጥለውኝ ለዘላለም አሸለቡ። ያው ላያስችል አይሰጥም አይደለ ነገሩ። ሀዘን ብዙ ነገሬን ቢያሳጣኝም ይኸው ዛሬ 2 ዓመታቸው እስካሁን አለሁ። አልሐምዱሊላህ። እዛው መስገጃ ላይ ተገዝ ብዬ እንዴት ተቀመጥኩ። አህላም ኢማን ተነሳሽ ወይ እያለች ወደ ክፍሌ መጣች። ቤተሰቦችን ካጣው በኋላ አህላም አብራኝ ነው የምትኖረው። የምትሰራው አሪፍ ብርም እከፍላታለሁ። እኔም መነሳቴን ነገርኳትና ቁርስ እንደነገሩ ቀማምሰን አባቴ ወደ ከፈተልኝ ሀያት ፋርማሲ አመራን። አባቴ ፋርማሲውን የከፈተልኝ ተመርቄ እንደወጣሁ ነበር። አልተሳካም እንጂ በህይወት ቢቆይልኝ ብዙ ነገር አሳየው ነበር። ሊያደርግልኝ ነበር ቀድሞ የገዛው። ምን ዋጋ አለው ከንቱ አሳቢ። ፋርማሲውን ገና ከመክፈታችን ራህማ መጣች። ራህማ ማለት እንዲታግዘኝ የቀጠርኳት ሰራተኛ ናት። ወላጆቼ ያላቸውን ሀብት በሙሉ ጥለውልኝ ሄደዋል። በገንዘብ በኩል ጭራሽ ተቸግሬ አላውቅም። ምን ዋጋ አለው የልብ ስብራት በገንዘብ አይጠገን። እኔ እንዲሆን የህይወት ጣዕሙ ከጠፋብኝ አመታት ተቆጥረዋል። ፊቴ በእንባ ብዛት በልዞና ጠቁሮ ካለ እድሜ ማዳት ጀምሮታል። ጧት ማታ በማፈሰው እንባዬ ጭንቅላቴ ቀሏል። በቃ ራሴን ጥያለሁ። ብቸኛ መሆንና ማልቀስ ብቻ ነው ሰላም የሚሰጠኝ። ከሀዘን በኋላ አዳዲስ ባህሪ አምጥቻለሁ። በተለይ ወንዶችን እንደ ክፉ ጠላት አያቸው ጀምሬያለሁ። እንዴት ተለመደው ስራችንን እየሰራን ቆይተን ራሴን ህመም ሲሰማኝ ቡና ለመጠጣት ቦርሳዬን ይዤ ወጣሁ። መንገድ ላይ የጫማዬ ማሰሪያ ስለተፈታ ጎንበስ ብዬ ካሰርኩ በኋላ ቀና ስል ከአንድ ግትር ነገር ጋር ተጋጨሁ። ረዘም ያለ ቁመት ያለው ደንዳና ወጣት ነበር። ሰውን በመጀመሪያ እይታ የመገምገም ችግር አለብኝ። እፊቱ ላይ የከበበውን የተስተካከለ ጺምና ግንባሩ ላይ ያለ የሱጁድ ምልክት ሙስሊም ለመሆኑ ፍንጭ ሰጠኝ። በእጁ በፕላስቲክ መያዣ ይዞት የነበረው ማኪያቶ የኔንም ጅልባብ የሱንም ሸሚዝ በከለው። ምን ነው የኔ እህት አብሽሪ፣ ለልብሱ ግን ራስሽን እንዳትጎጂ። እንኳን እኔ ሆንኩኝ እንጂ ፈንታኳ አልሰጠሁትም። በወንዶች ንግግር ውስጥ አሉታዊ ትርጉሞችን ብቻ ነቅሶ የማውጣት መጥፎ ልምድ ከያዘኝ ሰንብቷል። በእርግጥ ጥፋቱን ሳያስበው በጭንቅላቴ ገፍቼ ያስደፋሁት የኔ ነው። ግን ለምን ልመና? ደርሼ መላክ ልሁን አትበል። የተበላሸው የሁለታችንም ጨርቅ መሰለኝ፣ ሊያውም ያለ ጥንቃቄ ባያስከው ማኪያቶ አልኩት። ታስታወሽኝ አይቀርማ የማኪያቶን ክፈይኛ። አመላለሴ እልህ ያስያዘው ይመስላል። ለሴት ጠባሳ ነው እንዴ ቡና አንከርፈፈህ የምትይዘው? አልኩና በቆመበት ጥዬው ሄድኩኝ። የሆነ ነገር ሊመልስልኝ ፈልጎ የኔ ጥዬው ማለፍ የታገተበት ስለመሰለኝ ደስታ ተሰኘሁ። ወደ ኋላ ጥዬው አልዞርኩም። ወደ ሱቅ ተመልሼ መኪናዬን ከያዝኩ በኋላ እቤት ሄጄ ጅልባቤን ቀይሬ ዙሁር ስለደረሰ መስጊድ ሰገድኩኝ። አህላምና ራህማም እዛው አገኘኋቸው። አብረን ወደ ሱቅ ሄድን። እየሰራን ትንሽ እንደቆየን አንድ ወጣት ወደ ሱቅ ገብቶ ቆመ። መልኩ በቅጡ እንኳን ሳላየው ወንድ መሆኑን ሳውቅ ራህማን ጠቅሻት ስልኬ ላይ አፋጠጥኩ። ያው እኔ ወንድ ከስተምር አላስተናግድም እና አህላም ይሄንን ባህሪዬን ስለሚያውቁ ይተባበሩኛል። ልጁም
ልጁም እንዴ በጣም አስወደዳችሁት፣ እኛ ሰፈር ሱቅ እኮ 50 ብር ነው ሲል ሰማሁት። ጠቅልላ የሰጠችውን የገላ ሳሙና እየተመለከተ በቃ ክፉ በሽታዬ ወይንም እልህ ተነሳ። ስልኬን ጠረጴዛው ላይ አሽቀንጥሬ ከተቀመጥኩበት በመነሳት ሰውዬ ያስገደደህ እኮ የለም ያልክበት ሱቅ ሂደህ መግዛት ትችላለህ። ምን ግዙኝ ብሎ ለመነህ ብዬ ፊት ለፊቱ ሂጄ ሳፈጥበት ክው አልኩኝ። ልጅቱን አውቀዋለሁ። እኔ ቅድምና ምን ይሁን በል ሳሙናውን ስጠኝና ካልከው ሱቅ ግዛ አልኩት። ይቅርታ የኔ እህት ከኔ ጋር አይቆይ ቂም አለብሽ እንዴ? እየተቅለሰለሰ ነበር የጠየቀኝ። አንገቴን እንዳቀረቀርኩ በልቤ ልክ እንደሆነና እኔም በጣም እንዲያጠፋው ሳብሰለስል ባለቤቴ ግዛና ና በላይ ነው። የኛ ሰፈር ሱቅ ደግሞ ዝግ ነው። በዛ ላይ ተጨማሪ ብር ስላልነበረኝ ነው እንደዛ ያልኩት ብሎ ከሀሳብ አባነነኝ። የሆነ የሀዘን ስሜት ተሰማኝ። ንግግሩ ረጋ ማለቱ ቀልቤን ሳበው። አላውቅም ብቻ በጣም አሳዘነኝ። ግን ሀዘኔን ለሱ ማሳየት ስላልፈለግኩ ራህማን እሱ ባለው ሂሳብ እንድትሸጥለት ነግሬያት ወደ ውስጥ ገባሁ። ቀኑን ሙሉ በሰራሁት ስራ እየተጸጸትኩ አሳለፍኩት። ለምን እንደዛ ተናገርኩት? ቆይ እውነት ቂም እንዳለበት ሰው ለምን አመናጨኩት? በዛ ላይ ባለ ትዳር ነው እያልኩ ሳስብ ቆይና ተይ ኢማን አትሳሳች፣ ሁሉም አንድ አይነት ናቸው፣ ለማንም ማዘን የለብሽም እያልኩ ራሴን አጽናናለሁ። ብቻ ቀኑን ሙሉ በሀሳብ ካሳለፍኩ በኋላ ሱቁን ዘግተን ከሀላም ጋር ወደ ቤት ሄድን። ዛሬም እንደ ሁል ጊዜው ከእንቅልፍ ተነስቼ ከሰከርኩ በኋላ ቁርስ ለመብላት ወደ ታች ስወርድ የሰዎችን ድምፅ ተሰማኝ። ደረጃው ላይ እንደቆምኩኝ ድምፁ ለማጣራት ስሞክር አህላም ነይ ግቢ ቆይ እንዳትወጪ ብላ እየጎተተችኝ አስገባችኝ። እንዴ አህሉ ምንድን ነው? ምን እየተካሄደ ነው? ታች ማን ያለው? ኢሞ ማታ ከተኛሽ በኋላ አባዬ መጥቶ ነበር። እዚህ ነው ያደረው። አንቺ ለጋብቻ የሚጠይቁ ሽማግሌዎች መጥተው ከአባዬ ጋር እያወሩ ነው። ኢሙ በአሁኑ አባዬ የሚመልስላቸው አይመስለኝም። ማታ አሁን የመጣለት ጥሩ ልጅ ነው። ወላጆቿ ከአባቷም ከኔም ጋር ወዳጅ ነበሩ። በአሁኑ ሽማግሌዎች አልመለስም። እስከ ዛሬ በፈቃዷ ይሁን ብዬ ብዙ መልሻለሁ። ሀዘኗም ትንሽ ይቀላታል እያልኩ ከብዙ ሰዎች ጋር ተከፋፍቻለሁ። አሁን እኔ የእሷ ውሳኔ አክብሬ እንደቆየሁ እሷም የኔን ማክበር አለባት እያለ ነበር። አህሉ ቆይ ለምን አይተውኝም? ቆይ እኔ አላሳዝናቸውም? እኔ እኮ በዚህ ሰዓት እንኳን የሌላ ሰው መሆን ልችል የራሴም አይደለሁም። ቆይ ይሄንን እንዴት አይታያቸውም? እባክሽ አህሉ አጎቴን አንቺ አናግሪው እባክሽ። በአሁኑ እኔ አይኑን ማየት አልችልም። ብዙ ጊዜ እንዳስከፋሁት አውቃለሁ። ግን እስኪ ንገሪኝ አህሉ እኔ ምን ላድርግ? በቃ ልቤ ሊጠገን አልቻለም ብዬ ተጠምጥሜባት አለቀስኩ። ኢማን ተረጋጊ፣ ስሜትሽ ይገባኛል እኮ ግን እስኪ ራስሽን ተመልከች። እስኪ መስተዋት ፊት ቆመሽ ፊትሽን እዩ። ማዲያት ብቻ ሆነሻል፣ ጠቋቁረሻል እኮ እስከ መቼ ራስሽን ጥለሽ እስከ መቼ አህሉ አንቺም እንደ ሌሎቹ እያልሽ ነው? አንቺ እንኳን ስለተሰበረው ልቤ አታስቢም? በቃ ተይው፣ እኔ ሂጄ ሱቁን ልክፈት አለች። ቀስ ብለሽ ትመጫለሽ እያለችኝ። እንዴ ኢሞ ምን እንዳደርግልሽ ነው? እንዴ ኢሞ ምን እንዲያደርግሽ ነው? ሽማግሌዎቹን ሳይወጡ ወዴታች አትወርጅም? ነውር ነው ደግሞ። ቁርስ በልተን አብረን እንሄዳለን አልኳት። እረ እንደውም ነውር የማታውቀው ባለጌ ብለው ሀሳባቸውን ቢቀይሩ ምኞቴ ነበር። ቁርሱ ደግሞ ስትመጪ ይዘሽልኝ ነይ ብያት ቦርሳዬን አንስቼ ምላሿን ሳልጠብቅ ትቻት ወጣሁ። እታች ጀለብያ ያለበሰ ቀይ ፂም ያላቸው ባለ ግርማ ሞገስ ትልልቅ ሰዎች ከአጎቴ ጋር መጅሊስ ላይ ቁጭ ብለው በማነጋገር ላይ ናቸው። እኔም ፈጠን ብዬ በአጠገባቸው አልፊያቸው ወጣሁ። በዚህ ድርጊት አጎቴን እንዳሳዘንኩት ባውቅም ቤት ውስጥ ለመቆየት ምንም ምክንያት አልነበረኝም። መኪናዬን ይዤ ቀጥታ ወደ ሱቅ ሲሄድ ራህማ ሱቁን ከፍታው አገኘኋት።
ውስጥ ገብቼ ትንሽ ቆይቼ አህሉ ጋር ደወልኩ። ኢሙ ደርሻለሁ፣ ነይ ውጭ ቁርስ እጋብዝሻለሁ። ከቤት አላመጣሁልሽም፣ አብረን እንበላለን። እየጠበኩሽ ነው አለች። እሺ ካልሺ ብዬ ራህማን የምትፈልገውን ነገር ካለ ጠይቂያት ወጣሁ። ቁርሱን በልተን ጨርሰን ቡና እየጠበቅን አህሉ አጎቴ ምን ወሰነ? ምን እንዳላቸው ነግሮሻል? አዎ ኢሙ፣ በአሁኑ አባዬ ተስማምቷል። ማለት ቆይ እኔ ምንም ሳይለኝ ነው? እንዴት ይወስናል? እኔ ሳላቅ። አህሉ አባዬ ከዚህ የተሻለ ባል የትም አላገኝላትም። በአንድ ሰው ጥፋት ሁሉንም መወቀስ ተገቢ አይደለም። እኔም ማሳዘን ካልፈለገች ተዘጋጅ ብሏል። ኦፍ! ቆይ ምን ማለቱ ነው? ሁሉንም አንድ አይነት ናቸው እንዴ? እንዴት ነው ከአንድ ወንድ ጋር አብሬ የምቆየው? ኢላሂ እባክህ ርዳኝ ብዬ አላህዬን ትቼ አህሉን ትቻት ሲከፋኝ ብቻዬን ሂጂ ከራሴ ጋር ወደማወራበት ቦታ ሄድኩኝ። ሁሌ የምቀመጥበት ዛፍ ስር ጠጋ ብዬ ቆይ ሰው ሳይፈልግ እንዴት በራሱ ህይወት ይገደላል? በቃ እኔ ለደስታ ካልተፈጠርኩስ ለምን አይረዳኝም እያልኩኝ ማሰላሰል ጀመርኩ። አንቺ ካልተረዳሻቸውስ የሚል ድምፅ ከኋላ የተሰማኝና ስዞር ያ ሁሌ የምጮህበት ወጣት ነበር። ራሴን ለማረጋጋት እየሞከርኩ ምን ማለት ነው እያልኩ ዝም ብለህ በሰው ህይወት ለመፍረድ አትሩጥ አልኩት። እኔ ሳልሆን አንቺ ነሽ በሰዎች ላይ ቶሎ ፍርድ ለመስጠት የሞከርሽው እያለኝ ሰውዬ ችግር አለብህ እንዴ? አይ ወንዶች በቃ መልስ ሲሰጧችሁ የተወደዳችሁ ነው የሚመስላችሁ፣ ሚስኪን ፍጥሮቶች ናችሁ ብዬ ትቼው መንገድን ጀመርኩ። ስልክሽን አለኝ። በቃ በአንድ ቀን አጋጣሚ ትውውቅ ሮጣችሁ ስልክ ላይ ነው የምትሮጡት። ሁላችሁም አንድ አይነት ናችሁ። ምን እያልሽ ነው? ስልክሽን ጥለሽዋል እኮ ነው ያልኩሽ። ሰውን በቶሎ ወንጀለኛ ለማድረግ አትሩጭ ብሎ ስልኬን በእጅ ሰጥቶኝ ሄደ። በራሴ በጣም አፈርኩ። ሁለተኛ ላላስከፋው ለራሴ ቃል ገባሁ። ፈልጌ ካገኘሁትም ይቅርታ ልጠይቀው ወስኔ ራሴን ስላመመኝ እቤት ገብቼ ተኛሁኝ። ዛሬ ደስ የሚል ቀን ይመስላል። አላውቅም ብቻ ዛሬ ውስጤ ይሁን ደስታ ይሰማኝ ጀምሯል። ፈገግታም እያበዛሁ ነው። በዛ ላይ ቀለል ብሎኛል። ራህማ ዛሬ ስራ አልገባችም። ቀደም ብላ እንዳልተመቻት ስለነገረችኝ ፈቅጄላታለሁ። አህላም የዛሬው ደስታ ግራ ቢያጋባትም አስደስቷታል። ትንሽ እንዲሰራን አህሉ እስኪ ዛሬ እነ ኡስታዝ ጋር እንሂድ እንዘይራቸው በአላህ አልኳት። እሷም እሺ ብላኝ አብራኝ ሄደች። በቀጣይ ቪዲዮ እስከምንገናኝ ድረስ በጣም አድርጌ አመሰግናለሁ ስለተከታተላችሁኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አትርሱ። መልካም ጊዜ ይሁንላችሁ።